ብዙ ነገሮች አስደንጋጭ ናቸው። ህፃናት ሲያጨሱ ታያላችሁ ምናምን። ይሄ እዚህ ቪዲዮ ላይ የምታዩት ልጅ ማለት ነው በቀን 40 ሲጋራ ያጨሳል። የ3 ዓመት ልጅ ነው አስቡ። 2-year-old Indonesian boy who smoked 40 cigarettes a day. ልክ እንደ ኬክ ጣፋጭ ነው ሲጋራ የሚል አይነት ማስታወቂያ ነው የሚሰሩት። የጥሪን ቡና እዚህ ሀገር በጣም ኤክስፔንሲቭ ቡና ነው። ቡና ትበላለች፣ ያንን ካካ ታረጋለች ማለት ነው። ጥሪኛ ፑፕ ምን ታረጋውን ብድግ አድርገው አጥበው ቆልተው ይጠጡታል ማለት ነው። 9000 ብር ለአንድ ካፕ ቡና ምንድነው? ይሄን የሚጨንቅ ነገር መስማትም አፈልጉ አቋርጦ ሲሪየስ። በጣም በርካታ ሰዎች እባብ ይመገባሉ እና ስጋው ይበላል፣ ተጨምቆ ደሙ ደግሞ ከውስጡ ይጠጣል። በነገራችን ላይ ቶሎ ነው ሚሊዮነር የምትሆኑት እዚህ ሀገር። አይጡነት በመድኃኔዓለም አይጧ ነው ጌታ ኢየሱስ። እንደ ባሊ ያሉ የቱሪስት መዳረሻዎችን አድንቀውላት ዋው የቱሪስት ሀገር ቢሏትም ነገር ግን ቪዛዋን አግኝቶ ድንበሯን ተሻግሮ ጃካርታ ከተማዋን የረገጠ ግን አስደንጋጭ እውነታዋን በየጎዳናው ይመለከታል። ገና አፍላና ፖፖ ላይ ያሉ ህፃናት የ2 እና የ3 ዓመት ህፃናት ሲጋራ በጣቶቻቸው ይዘው ሲምጉ መመልከት እጅጉ አስደንጋጭና አስፈሪ ነው። ይህ የጃካርታ እውነታ ነው። አስገራሚውና የሲጋራው ሰንሰለት እዚህ እጅግ በጣም የተለየ ነው። ከዓለም እንግዳ በሆነና ልዩ በሆነ ሁኔታ በቴሌቪዥን ጭምር ሳይቀር የሲጋራ ካምፓኒዎች ሲጋራ ጭሱ እያሉ የሚያስተዋውቁባት፣ ያለምንም ከልካይ ህፃናት ሲጋራ የሚገዙባት፣ የትምህርት ቤት ፖስተሮች ሳይቀር በሲጋራ ድርጅቶች ስፖንሰር የሚደረጉባት፣ ተማሪዎች ስፖንሰር እየተደረጉ ስኮላርሺፕ በሲጋራ ድርጅቶች የሚላኩባት፣ የዚች ሀገር ትልልቅ ባለሀብት ቢሊዮነሮች የሲጋራ አምራች ድርጅት ባለቤት መሆናቸው ሀገሪቱ በመንግስት ሳይሆን በሲጋራ ድርጅቶች እንድትመራ ማድረጉ አስደንጋጭ ነገርን እንድታዩ ያደርጋቸዋል። ዛሬ የምትሰሙትን ብቻ አይደለም የምታዩትን እውነታ በዚህ ቪዲዮ አሳያችኋለሁ። ያለሁት ኢንዶኔዥያ ነው። የኢንዶኔዥያ ዋና ከተማ ጃካርታ። የጃካርታና የሲጋራ ነገር እጅግ በጣም አስደንጋጭ በመሆኑ አስገራሚውን እውነታ አሳያችኋለሁ። ዓለም በእውነትም ሰፊ ናት። እንዲህም አይነት አስደንጋጭ ዓለም አለ እንደምትሉ አልጠራጠርም። አብራችሁኝ እስከ መጨረሻው ቆዩ። እንዲሁም በሌሎች ሀገራት ጉብኝቶቻችን ላይ እንደምናደርገው ሁሉ የኮፊ ታይም ይኖረናል። ግን የጃካርታዎችን ቡና አንጠጣም። የማንጠጣበት ደግሞ አንድ አስገራሚ ምክንያት አለ። ምክንያቱም እዚህ ሀገር በባህል የሚታወቀውና በቅኝ ግዛት ጊዜ የተወለደው የጥሪኝ ቡና ነው የሚጠጣው። የጥሪኝ ቡና የዓለም እጅግ በጣም ውዱና የሀብታሞች ቡና በመባል ይታወቃል። ያንን ቡና የማንጠጣው ስለማንገዛው ወይም መግዛት ስለማንችል አይደለም። ለምን እንደማንጠጣው ነግራቸዋለሁ። አሰራሩ እጅግ አስደንጋጭና አስገራሚ በመሆኑ ነው። እንዴት ይሰራል ይሄ ጥሪኝ ቡና? ጃካርታስ እንዴት ያለች ሀገር ናት? ታሪኳን እንመለከታለን። አስገራሚ የሆነ የሲጋራ ጉዷንም እንመለከታለን። ይህንን ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ነው። ከፊሶን ሪል ስቴት ማስታወቂያ በኋላ ቪዲዮ ይጀምራል። አብራችሁን ቆዩ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሁኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከማስታወቂያው ተመልሰናል። ያለነው ኢንዶኔዥያ ጃካርታ ነው። የጃካርታ ጉብኝታችን ጀመረ። የመጀመሪያው ነገር እንግዲህ ሲጋራና ኢንዶኔዥያ ነው። ኢንዶኔዥያ ስንል ሲጋራ አብሮ ይነሳል። ምክንያቱም በዓለም ላይ በአጫሾች ቁጥር አንደኛ ናት። እንዲሁም በወንድና በሴቶች ስናየው ደግሞ ከፋፍለን የሀገሪቱ 80% 75-80% የሚሆኑ ወንዶች ያጨሳሉ። ያ ማለት 10 ወንዶች ተሰብስበው ተቀምጠው ብታዩ 8ቱ አውቶማቲካሊ ያጨሳሉ ማለት ነው ሲጋራና። ይሄ ሲጋራ ጉዳይ እንግዲህ እንዴት ተጀመረ፣ እንዴት እዚህ መጣ የሚለው ብዙ ነገሮች አስደንጋጭ ናቸው። ህፃናት ሲያጨሱ ታያላችሁ ምናምን። በተለይ የህፃናት ማጨስ ጋድ የወጣውና በመላው ዓለም አነጋጋሪ የነበረው አንድ ልጅ፣ ይሄ እዚህ ቪዲዮ ላይ የምታዩት ልጅ ማለት ነው
በቀን 40 ሲጋራ ያጨሳል። የ3 ዓመት ልጅ ነው አስቡት። በ3 ዓመቱ 40 ሲጋራ ያጨሳል በቀን ማለት ነው። እና እናቱም ይሄንን ስትናገር በቃ ያመኛል ይላል። ሲጋራ ሰጠው ይሻለዋል። 2-year-old Indonesian boy who smokes 40 cigarettes a day. The boy's father pays about $5 every day for 2 packs of Little Artie's favorite brand. ከዛ በኋላ በጣም ብዙ ህፃናት ልክ ጋዜጠኞች ሲመጡ ሲመረመር ምናምን በጣም ብዙ ህፃናት አዲክትድ ሆነዋል። ምክንያቱም ሲወለዱ ጀምሮ እናት አባቶቻቸው ስለሚያጨሱ ያንን ጭስ ይለምዱትና በዛው አጫሽ ሆኖ በአጭር እድሜያቸው ነው የሚሞቱ። እድሜያቸው በጣም አጭር ነው። ቢኮዝ ከዚሁ ከማጨስ ጋር ብቻ በተያያዘ በየአመቱ ኦልሞስት ወደ 400,000 ሰው ነው የሚሞተው በቀጥታ ማለት ነው። በተዘዋዋሪ ደግሞ የማያጨሰው ደግሞ ከሚያጨሰው ጋር ተቀላቅሎ ስለሚኖር ኢንዳይሬክት ከፍተኛ የሆነ ጉዳት በማድረስ በተመሳሳይ ወደ 200,000 ሰዎችም ከዚህ ጋር በተያያዘ ደግሞ እንዲህ ህይወታቸውን እንደሚያጡ የተለያዩ መረጃዎች ያሳያሉ። በነገራችን ላይ የኢንዶኔዥያ በጣም በሚያስደነግጥ መልኩ የዓለም የጤና ድርጅት ስምምነት አለው ወይም የተፈረመ ስምምነት አለ ኢትዮጵያን ጨምሮ መላው ዓለም የፈረሙት። ይሄውም በምንም አይነት መልኩ ሲጋራን ያለ ማስተዋወቅ ያንን አልፈርምም ብላ። ስለዚህ አሁን ላይ በቴሌቪዥን ቀጥታ በቴሌቪዥኖቻቸው ብታዩ የሲጋራ ማስታወቂያዎች በቀጥታ ሲተላለፉ ታያላችሁ። በቢልቦርዶች በምናምን ከተማው ላይ በሰፊው ነው የምታዩት። አጫሹም ቁጥር በጣም ሰፊ ነው። ህፃናትም እንደዚሁ ያጨሳሉ ማለት ነው። እንግዲህ ይሄ ነገር እንዴት መጣ ስንል አመጣጡ በጣም የሚያስገርም ነው። የመጀመሪያ ታሪኩን ስንመለስ ወደ 18ኛው መቶ ክፍለ ዘመን ይወስደናል። እንግዲህ በ1800ዎቹ አካባቢ አንድ ሰው ትንባሆ የሚባለውን እንትን ከቀረፋ ጋር አድርጌ አጨስኩትና ተሻለኝ የሆነ ህመም ነበረብኝ የሚል ነገር ሲናገር ከዛ በኋላ በዘልማድ ይሄ ነገር መድኃኒት ነው የሚል ነገር እርስ በርስ ያው ማውዝ ቱ ማውዝ የሚሄድ ሮንግ ኢንፎርሜሽን አለ እንደዛ ይቀባበሉታል የኢንዶኔዥያ ሰዎች። ከዛ በኋላ ቀስ በቀስ ሰው ያን የትንባሆ ቅጠል እየቀነጠሰ እየጨፈጨፈ ምን እያለ ከዛ ጋር እያያያዘ ሲያደርገው በቃ ሞቅ እያላቸው መጣ ማለት ነውና ከዛ በኋላ ግን በቃ መዘዙ መምጣት ጀመረ በጥቂት አመታት ውስጥ። ነገር ግን በ1900 ነገሮች ተቀየሩ። ምክንያቱም አንድ ነጋዴ ተነስቶ እያሸገ እያዘጋጀ ሲጋራ የሚል እየጠቀለለ እነዛን ትንባሆች እየጠቀለለ መሸጥ ጀመረ በመላው ከተማ። ከዛ በኋላ ሰዎች ሄደው ቀንጥሰው እያደረቁ ምናምን ከሚያዘጋጁት ይልቅ የተዘጋጀ መግዛት ተሻለ ማለት ነው። ከዛ እድሜ ገደብ የለም፣ ሁሉም ህፃናቱም እየሄዱ ይገዛሉ። ከዛ በኋላ ደግሞ በ1960ዎቹ ገደማ ደግሞ ታሪክ ተቀየረ። ምክንያቱም የእንግሊዝ የስዊዘርላንድ የአሜሪካ ካምፓኒዎች ኢንዶኔዥያ ካሉ ባለሀብቶች ጋር በህብረት በመሆን በኢንዶኔዥያ ውስጥ 4 ግዙፍ የሲጋራ ካምፓኒዎችን ከፈቱ። አሁንም ሀገሪቱን ሊድ እያደረጉ ያሉት እነዚህ የሲጋራ ካምፓኒዎች ናቸው። እንግዲህ ምንድነው ያደረጉት? ከዛ በኋላ በእጅ ይሰራ የነበረውን ሲጋራ ወደ ማሽን ቀየሩት። አሁን ማሽን ላይ ያመርተዋል። ስለዚህ በቀን በ100 ሺህ የሚቆጠሩ ሲጋራዎች ተመርተው መውጣት ጀመሩ። እንዲሁም በፋርሞች አካባቢ በጣም ብዙ ሰዎች ይሄንን ትንባሆን በመትከል በማረም ህፃናት ሁሉ በዛ ስራ ላይ በቀጥታ ይሳተፋሉ። እና ይሄ ነገር በጣም እየገፋ ከመጣ በኋላ እነዚህ በተለይ ከ1960ዎቹ በኋላ ኦልሞስት ሀገሪቱ ላይ በጣም ዶሚኔት ማድረግ ጀመሩ። አሁን የሀገሪቱ ትልልቅ የሚባሉት 4 ካምፓኒዎች የሲጋራ ካምፓኒዎች ናቸው። በአመትም ከ500 ሚሊዮን የአሜሪካን ዶላር በላይ ለቴሌቪዥን ማስታወቂያ ያወጣሉ ማለት ነው። ቢልቦርዶች ተውት፣ እዚህ ጋር ባሳያችሁ ራሱ ስለማይፈቀድ እንደዚህ አይነት ትንባሆን ማስተዋወቅ በዩቲዩብም ስለማይፈቀድ ነው እንጂ በጣም ብዙ ጉድ አስደንጋጭ ጉድ ነው የምታዩት። እና በአጠቃላይ ምንድነው የሆነው? ከዛ በኋላ ማሽን ስለሚያመርታቸው በቃ ሲጋራ እንደ ገፍ እየሆነ መጣ። ከዛ በኋላ የከፋው ነገር ደግሞ ህፃናት እንዴት ለመዱ የምትሉት ወደ ህፃናቱ የወረደበት ዋና ምክንያት ደግሞ ካምፓኒዎቹ የሚሰሯቸው ማስታወቂያዎች ናቸው። በጣም ቶክሲክ የሆነ ማስታወቂያ፣ የኬክ ማስታወቂያ ያሳዩዋቸዋል። ልክ እንደ ኬክ ጣፋጭ ነው ሲጋራ የሚል አይነት ማስታወቂያ ነው የሚሰሩ። ከባህል ጋር ያገናኙታል። ልክ ማጨስ የጀግንነት ምሳሌ እንደሆነ በፈረስ ሲሄዱ ያሳዩና ሲያጨሱ ያሳያሉ። ከዛ በኋላ እነዚህ ካምፓኒዎች በጣም እንግዲህ መልታይ ቢሊዮነር ካምፓኒዎች ስለሆኑ ምንድነው የሚያደርጉት? ቲያትሮች፣ ፊልሞች፣ ዘፈኖች ስፖንሰር ያደርጋሉ። እነዛ ውስጥ በቀጥታ ስለሚሳተፉ በስፖንሰር ስለሚያደርጉ ስለ ትንባሆቹ በጣም ይወራል። ኢቭን በትምህርት ቤቶች ላይ ትምህርት ቤቶችን ስፖንሰር ያደርጋሉ። የተማሪዎችን ጉዞ ስፖንሰር ያደርጋሉ። ስፖንሰር አደረጉ ማለት ደግሞ ይተዋወቃሉ። እንዲሁም ተማሪዎች ቶፕ ራንክ ሲያመጡ የሚሸልሙት የሲጋራ ካምፓኒዎች ናቸው። ከዛ ሲጋራውን ይዘው ተማሪዎች ፎቶ ይነሳሉ ምናምን እና አስቡት በትምህርት ቤት ውስጥ አሁን ይሄ ባለንበት ዘመን የሚደረገው ነው የምነግራቸው። ከዛ በኋላ የትንባሆ አክቲቪስቶች አሉ። አሁን እነዚህ ቀጣዩ ትውልድ እየተበላሸ ነው የሚሉ አክቲቪስቶች መምጣት ጀመሩ ማለት ነው። ከዛ በኋላ ይህንን መቃወም ጀመሩ። እነዚህ የሲጋራ ካምፓኒዎች ሀገራችን እያበላሹ ነው። ከዛ ትምህርት ቤቶች እያመጹ ወጣቶች እያመጹ የሲጋራ ካምፓኒዎችን ሄደው በመክበብ ጭምር በማፈራረስ የኛን ትውልድ እየመረዛችሁ ወደ ሀገራችሁ ሂዱ በማለት እንግሊዛውያኑን ሁሉንም ሲቃወሙ፣ ነገር ግን ያው ባንኩም ታንኩም የነዚህ የሲጋራ ካምፓኒዎች ስለሆነ መንግስትም ህግ ሊያወጣላቸው አልቻለም። ምክንያቱም በጣም ብዙ የኢንዶኔዥያ ህዝብ ኢኮኖሚው የተንተራሰው በዚህ በሲጋራ ምርት ላይ ነው ማለት ነው። ስለዚህ እነዚህ የሲጋራ አምራች ድርጅቶች ከዚህ ከኢንዶኔዥያም አልፎ በቀጠናው ወዳሉ ወደ ሌሎች ሀገራት ወደነ ማሌዥያ፣ ወደነ ሲንጋፖር፣ ወደነ ታይላንድ የመሳሰሉ ሀገራት ጭምር ኤክስፖርት በማድረግ አብዛኛው እንኳን የሀገሪቱን የቀጠናውን በሙሉ የሲጋራ ፍላጎት የሚሸፍኑ ስለሆኑ በጣም
ብዙ ሚሊዮን ሰዎች ስራ ያጣሉ አለና መንግስት ሊቀናቀናቸው አልቻለም። ኢቭን መንግስትን ራሱ በመደገፍ ከፍተኛ የሆነ ተጽዕኖ ያሳድራሉ። ነገር ግን አክቲቪስቶቹም ሲናገሩ ደግሞ በጣም ያሳዝናሉ። የሚገርመው አንድ ጊዜ ሲያናገሩት የሆነ ዶክመንተሪ ያየው ነበርና የሲጋራ ካምፓኒ ባለቤቱን እያናገሩ ማስታወቂያ የምትሰሩት ሁሉ ጊዜ በጀግና በደስተኛ ህጻናት ምናምን አጭሱ እያላችሁ ማስታወቂያ ትሰራላችሁ፣ ሆስፒታል ባለው ህዝብ ለምን አትሰሩ የሚል ነገር ተናገረ። ምክንያቱም እንደምታውቁት እንግዲህ ሁሉ ጊዜ የመጠጥ ፋብሪካዎችን ማስታወቂያ ሲሰሩ በሚደሰቱ በሚስቁ ሰዎች እንጂ ጠጥቶ ነድቶ በሚጋጭ ሰው ወይ ደግሞ ጠጥቶ ቤቱን በበጠበጠ ሰው ወይ ደግሞ ጠጥቶ ጨጓራውን ልጦ በህመም በተዳረገ ሰው ሁሉ ጊዜ አይሰሩምና እንደውም ቀልድ አለ እኮ የመጠጥ ፋብሪካዎች በደንበኞቻቸው ያፍራሉ፣ ምክንያቱም በሰካራም ሰዎች ማስታወቂያ አይሰሩም እየተባለና አንዳንድ ጊዜ በልክ ያንን ነገር በልክ መውሰድ ነው ምናምን ይላሉ። የመጠጥም የሲጋራም ካምፓኒዎች የሚጠቅመውና የሚጎዳውን ራሱ ያቃልኛ ምን አገባን ነው የሚሉት። ስለዚህ ሲጀመርም ልክ ያልሆነ ነገር በልክ ጠጡ በልክ ተጠቀሙ ተብሎ አይተዋወቅም ነው ፕሪንሲፕላቸውና እነዚህ አክቲቪስቶች በአሁኑ ሰዓት ከፍተኛ ትግል ቢያደርጉም አመጽ ቢያደርጉም ሰላማዊ ሰልፍ ህዝቡን እያስተባበሩ ቢወጡም በፍጹም ግን የትንባሆ አምራቾቹ አሁን ድረስ ሊሸነፉ አልቻሉም። አጓጊ ማስታወቂያ ነው የሚሰሩ በስትሪቶቹ ላይ በተለይ ደግሞ በነሱ በኢንዶኔዥያ ቋንቋ ስለሚጻፍ በጉግል ትራንስሌተር እየተረጎማችሁ ስታዩት በጣም አስደንጋጭ ነው። እንደ ኬክ ጣፋጭ ይላሉ። በጣም ወጣት ህጻናት ያንን ኬክ ይዘው እየበሉ ከስር የሲጋራ ፎቶግራፍ ከስር አለ ምናምን እና ያንን ስታዩ በብዛት ትምህርት ቤቶችን ባነሮችን ኢቭን ጌት ቱጌዘር ትምህርት ቤት ውስጥ ሲዘጋጅ የሲጋራ ካምፓኒዎች ናቸው ስፖንሰር የሚያደርጉት። በመላው ዓለም በቴሌቪዥን ሲጋራ ጭሱ ተብሎ አይተዋወቅም፣ ጭራሽ ክልክል ባለም አቀፍ ህግ መሰረት ማለት ነው። ግን ያንን ሁሉ በመጣፍ በዚህ በኢንዶኔዥያ ውስጥ አሁንም ድረስ በየአመቱ ከ500 ሚሊዮን ዶላር በላይ በማውጣት በኢንዶኔዥያ ቴሌቪዥኖች ሲጋራ እንደ ልብ ሲተዋወቁ ነው የምታዩት። እንዲሁም ከባህሉ ጋር አወራርሰውት ከጀግንነት ከወንድነት ከስታይል ከቄንጥ ጋር በማገናኘት እንደዛ ነው የሚያደርጉት። ብዙ ጊዜ የመጠጥም የሲጋራም ካምፓኒዎች የሚሰሩት ማስታወቂያ ካያችሁ በቃ ከጀግንነት ከኩራት ከክብር ከታሪክ ጋር ያገናኙትና ልክ ማጨስን መጠጣትን የሆነ ነገር መውሰድን አደንዛዥ ነገር መውሰድን ልክ እንደ ፕራውድ አድርገው እንዲቆጠር ስለሚያደርጉ ህፃናት ደግሞ የምርጫ ጉዳይ ነው ይባላል እንጂ ህፃናት ግን በለጋ እድሜያቸው ልክ ከ18 ዓመት በታች የተከለከለ ምናምን ሲሉት 18 ደርሰው ያንን የኩራት መለኪያ የክብር መለኪያ የማደግ ምልክት አድርገው ስለሚወስዱት ቶሎ አድገው ያንን እስኪጨብጡ ነው የሚጓጉትና በኢንዶኔዥያ ሆስፒታሎች ስትሄዱ በጣም አሳዛኝ አስደንጋጭ የሆኑ ታሪኮችን ትሰማላችሁ ከሲጋራ ጋር የተያዘ ማለት ነውና ሲጋራ በቃ ህፃናት ሲያጨሱ ስታዩት አሁን ግን አክቲቪስቶቹም የተንቀሳቀሱ ነው ግን ስቲል በየአመቱ ያጫሹ ቁጥር በከፍተኛ ፍጥነት እየጨመረ ነው ማለት ነው። ይሄውም ዲጂታል ሚዲያውም እየበዛ ነው። በዲጂታል ሚዲያው ያስተዋውቃሉ በተለያየ መልኩ ስለሚያስተዋውቁና የማስታወቂያ በጀታቸው ሃይ ስለሆነ ከሚቃወመው ሰው ጋር ሊመጣጠንና ሊያስቆማቸው አልቻሉም ማለት ነው። በዚህና በተያያዥ ምክንያት እንግዲህ ትንባሆና ኢንዶኔዥያ በጣም አስደንጋጭ ነውና በለራሳችሁ ስትሪት ላይ መሄድ እስከማትችሉ ድረስ ማለት ነውና እርጉዝ ሆና ታጨሳለች። ገና ተወልዶ ልጁ አጠገቡ ይጨሳል። ስለዚህ ልጁ አውቶማቲካሊ ሲያድግ ያን የትንባሆ ጭስ ፋሚሊየር እየሆነ ስለሚያድግ በኋላ ሲያድግ ቶሎ ጆይን ያደርገዋል። ህፃናት ሆኖ ይሰጣቸዋል። በተለይ ወደ ገጠሩ አካባቢ ስትሄዱም እንደዛው እንደ ልምድ እየተባለ ስለሚሰጣቸው በጣም አስደንጋጭ የሆነ ነገር ነው የምታዩትና ብዙ ዶክመንተሪዎችም አለ ሜቢ ማየት ከፈለጋችሁ እዚሁ ዩቲዩብ ላይ ተለቀቁ ማለት ነው። ሶ በዚህና በተያያዥ ምክንያቶች እንግዲህ ይቺ ሀገር በጣም አስደንጋጭ የሆነ አሳሳቢ የሆነ በጣም አስገራሚ የሆነ በጣም ልብ የሚነካ ታሪክ ከትንባሆ ጋር በተያያዘ አላት ማለት ነው። ስለዚህ እንግዲህ ገናነን ያው ኮፊዋም ያስገርማል ብያችኋለሁ። እንወጣለን ወክም እናረጋለን የተወሰነ አሳያችኋለሁ። ፊሽ ማርኬትም አለ እንደዚሁ እሱንም እናያለን ማለት ነው። ስለዚህ አብራችሁን ቆዩ። የኢንዶኔዥያ ጉብኝታችን ቀጥሏል። ስፖንሰራችንን ፊሶን ሪል ስቴት እናመሰግናለን። ጉብኝታችን ይቀጥላል። አብራችሁን ቆዩ። ኢንዶኔዥያ ጃካርታ። አሁን ደግሞ እስቲ ስለ ሉዋክ ኮፒ እናውራ። ኮፒ ማለት ባይዘው በኢንዶኔዥያ ቋንቋ ኮፊ ማለት ነው፣ ቡና ማለት ነው። የኮፊ ታይም ላይ ነን ወይም የኮፒ ታይም ላይ ነን። ሉዋክ ኮፊ የሚባለው እኛ ሀገር የጥሪኝ ቡና የምንለው አይነት ነው። ሶ የጥሪኝ ቡና እዚህ ሀገር በጣም ኤክስፔንሲቭ ቡና ነው። 1 ኪሎ የጥሪኝ ቡና ስንት እንደሆነ ታውቃላችሁ? $1300 የአሜሪካን ዶላር ነው። 1 ኪሎ የጥሪኝ ቡና በጣም ኤክስፔንሲቭ ነው። ከቡናው ኤክስፔንሲቭነት በላይ አጀማመሩ በጣም ይገርማል። እንዴት ጥሪኝ የተባለው ቡና ምንድነው? ቤዚካሊ ምንድነው? የጥሪኝ ቡና ትበላለች። ሶ ያንን ካካ ታደርጓለች ማለት ሶ ያንን ጥሪኟ ፑፕ ምን ታረጋውን ብድግ አድርገው አጥበው ቆልተው ይጠጡታል ማለት ነው። ያ የጥሪኝ ቡና ይባላል። ሶ ይሄ ነው እንዴት ተጀመረ የሚለው። በፊት እነዚህ በኔዘርላንዶች ነበረ ቅኝ የሚገዙት። ሶ በኔዘርላንዶች ቅኝ እየተገዙ እያለ ኔዘርላንዶቹ እዚህ ሀገር እንደምታውቁት በጣም የቡና ሀገር ነው ኢንዶኔዥያ እና ቡና ይከለክሏቸዋል። ለነሱ ቅኝ ገዢዎቹ እንዳለ እያፈሱ ቡናውን ወደ ሀገራቸው ነው የሚወስዱት፣ ወደ ኔዘርላንድ ማለት ነው ደቾቹ። ሶ ምንም ማድረግ ሳይችሉ ሲቀሩ ለሊት ግን ጥሪኝ አለች። ጥሪኟ ትገባና ቡና ትበላለች። የተከመረ ቡና ስታገኝ ትበለዋለች። ስለዚህ ሲያዩ
ሲያዩ ከዛ የጥርኛዋን ፑፕ ማየት ይጀምራሉ ማለት ነው እየሄዱ ልክ ሲያዩ ጥርኛዋ ትበላና ቡናውን ፍሬውን ስለምትበላው ቡና ደግሞ ፍሬው እንደምታውቁት አረንጓዴ ሽፋን አለ አረንጓዴ ሽፋኑን ከበላችሁ በኋላ ምንድነው የምታረገው ቀሪውን ፍሬውን መፍጨት አይችልም ሰውነቷ ስለዚህ ታስወጣዋለች ማለት ነው ፑፕ አርጋ ስለዚህ ያንን ደግሞ እነሱ ሲያዩ ፍሬው እንዳለ ነው የሚወጣው ከዛ በኋላ እየፈጩ መጠጣት ጀመሩ ማለት ያጠቡት እየቆሉ ሲጠጡ በጣም ምርጥ ነው አሉ ማለት ነው ከዛ በኋላ እንግዲህ የጥሬን ቡና ፌመስ ሆነ ማለት ነው ለምን ፌመስ ሆነ ሲባል ሞር ከነበረው ቡና በላይ ጣፋጭ ሆነ እንደገና መራራነቱን ይቀንሰዋል ምንድነው የሚቀንሰው ስንል ምክንያቱም እዛች ጥርኛዋ ሆድ ውስጥ የሚከናወነው ኬሚካላዊ ሂደት ቡናውን መራራነቱን ቀይሮ ጥሩ አድርጎ ነው የሚያወጣው ከዛ በኋላ ሀብታሞቹ ቀኝ ገዢዎቹ ጭራሽ የጥሬን ቡና የምትባሏን ሲሰሙ ወደሱ ዞሩ ማለት ነው ከዛ ላይ ሀብታሞች በብዛት የሚጠጡት ቡና ሆነ ያው ደሃው ማህበረሰብ አፎርድ ያደረገው ምክንያቱም አንድ ካፕ ለመጠጣት እንኳን $50 $60 ነው አንድ ካፕ ለመጠጣት ስለዚህ ኤክስፔንሲቭ በጣም ውድ ስለዚህ የጥሬን ቡና እኔ ሉዋክ ነው የምትባለው እንስሳዋ በዚህ ሀገር በኢንዶኔዥያ ቋንቋ ስለዚህ ሉዋክ ኮፒ ነው የሚባለው ስለዚህ እስቲ ሞላ አካባቢ ነው ያለሁት ልግባና ይሄንን የሉዋክ ኮፒ ምን አይነት እንደሆነ ላሳያችሁ እዚህ ውስጥ አለ ተብዬ ነው ተጠቁሜ የመጣሁት አሪፍ ሱቆች ውስጥ ብቻ ነው የሚገኘው ኢቭን አይሸጥም ብዙ ቦታ እና አንዷ ካፕ ደግሞ $50 ምናምን ስለሆነች ያው ለመጠጣት በጣም ከባድ ሉዋክ ኮፒ ነው የሚባለው አያችሁት እንደገና 780,000 የነሱ ነው የሚሸጠው እንግዲህ እቺ 1 ኪሎ ማትሞላ እና ሳምፕል ነው ደግሞ ይኸውላችሁ የጥርኛዋ ፑፕ እንደዚህ ነው የሚሆነው ከዛ ልክ ፑፕ ስታረገው እንደዚህ ነው የሚሆነው ኦሪጂናሉ ይሄ ለማስታወሻ አብሮት አለ ማለት ነው እንደ ስጦታ የምትሰጡት ነው 8,000 ነው ያችሁት እቺ እንኳን ኪሎ አይደለም ይሄ እኮ 800,000 ማለት ስንት መሰላችሁ ወደ $60 አካባቢ ነው እቺ የምታክለው የምትሸጠው እንግዲህ ኪሎ ማትሆን 100 ግራም ነች እሺ 100 ግራሟ ወደ $60 ገደማ ነው የሚሸጠው ያልተፈላው ማለት ይሄውና ሉዋክ ኮፊ እዚህ ጋር ታሪኩን ደግሞ ታዩታላችሁ አያችሁ እዚህ ጋር እንዴት ፑፕ እንደምታረገው ከዛ ተሰባስቦ እንዴት እንደሚታጠብ ሉዋክ ኮፊ ይሉታላችሁ ሶ ለስጦታም ይዛችሁ አያችሁ የተለያየ አይነት ነው ያለው እንደ ሁኔታው ደረጃው ምናምን ግን ይለያያል ያው ሞስት በጣም ሌግዠሪ ኮፊ ነው እዚህ ጋር መጠናቸው ያነሰ ይመጣል አይነታቸውም ይለያያል ሞስት እስካሁን ያየሁት ግን ውድ ይሄ ከነ ሳምፕሏ ስለሆነ መሰለኝ የሚሰጧችሁ ደግሞ ይሄም ሳምፕል እኮ ነው ሉክ ከመወደዱ ብዛት እዚህ ላይ ራሱ ያስቀምጡትም በጣም ኤክስፔንሲቭ ስለሆነ ሳምፕል ነው እዚህ ጋር የሚቀመጠው ይዛችሁ እንዳትሄዱ ማለት ነው እና እዚህ ጋር ትመርጣላችሁ ከውስጥ ይወጣላችኋል ይሄ ሳምፕል ለማንኛውም ሉዋክ ኮፊ የሚባለው እንግዲህ ይሄ ነው ማለት ነው ሁላችሁ ይሄ የባሊው በክፍለ ሀገር ይለያያል ማለት ነው የባሊ ሉዋክ ኮፊ ምናምን ኮፊ እየተባለ ይሄማ ጭራሽ ሉክ ይሄም 100 ግራም ነው ታዩታላችሁ 100 ግራም ነው ይሄኛው ይሄ በጣም ኤክስፔንሲቭ ነው ለምን 1,180,000 ሩቢ ነው ይሄ ማለት ወደ $80 ማለት ነው 100 ግራም $80-90 15,000 ብር ማለት እኮ አስባችሁታል 15,000 20,000 ብር ማለት እኮ ነው በቃ ዋናው ደግሞ እንግዲህ እስከ 200,000 ብር 1 ኪሎ ይሄ ቡና የሚሸጠው ማለት ነው 1 ኪሎ በኢትዮጵያ እንግዲህ 200,000 ብር ገደማ ለምን $1,300 ምናምን ዶላር አካባቢ ነው የሚሸጠው ክሬዚ ግን እንዴት ነው ትሞክሩታላችሁ ሉዋክ ኮፊ አንድ ካፕ ትሞክሩታላችሁ እኔ አልሞክረው ለማንኛውም የኮፊ ሰዓት ላይ ስላለን እስቲ አንዳንድ ነገር እንጫወት የት ሄደን ስንል ስታርባክስ እዚሁ ላይ ስታርባክስ አለ አይ ቲንክ ቅድም አይቻል ወይ ጉድ $60 አንድ ካፕ ቡና ይሄ ማለት እንግዲህ 8,000 ብር ምናምን 9,000 ብር ማለት ነው በኢትዮጵያ 9,000 ብር ለአንድ ካፕ ቡና ምንድነው ከዛ ቡናው ምን ያደርጋል ስራዬን ይሰራልኛል ማለት እኔን አይደለም የሚያነቃቃኝ በእርግጠኝነት ከጠጣሁት በኋላ እኔን አይደለም ማነቃቃት ያለበት ስራዬን በሙሉ ራሱ መስራት አለበት ስታርባክስ በሉት በርገር ኪንግ በሉት ማክዶናልድ በሉት እንዳለ የተወረረ ነው በቃ በምዕራባውያን ኩባንያዎች አሁን ደግሞ ያለ ነው እዚህ ጃካርታ ውስጥ ያለ የቻይና መንደር ነው ሶ በዚህ በቻይና መንደር ውስጥ ይቺን ሴት ላሳያችሁ ይሄ የምትመለከቱት ቀጥታ ፊት ለፊት የሚታያችሁ በጣም ብዙ ሰዎች ፎቶ ለመነሳት ይመጣሉ ለማየት ሰንደል ለማብራት እሱ ጋር ይመጣሉ ጓን ይን ይባላል ይሄ ምስል እንደምታዩት በዚህ በኢንዶኔዥያ ብቻ ሳይሆን ቻይኖች ባሉበት በተለያየ ቦታ ላይ ታገኙታላችሁ ጓን ይን ማለት የምህረት አምላክ ወይም ጋደስ ኦፍ ሜርሲ በማለት ይጠሯታል የምህረትና የርህራሄ አምላክ እንደማለት ነው እንግዲህ ተመልከቱ እዚህ አደባባዩ ላይ ነው የቻይና ታውን አደባባዩ ላይ ነው ያለችው እዚህ ጋር በመምጣት እንደምታዩት ህንጻው ሙሉ ፎቶ ይነሳሉ እዚህ ጋር ሰንደል አለ እንደምታዩት ከዚህ ቀደም ስለ ሰንደልና ስለ እምነታቸው ግንኙነት አውርቻቸው ነበር እዚህ ጋር ሰንደል አለ እዚህ ሰንደል ማብሪያው ላይ ለኩሰው ሰንደሉን አብርተው ጸልየው ይሄዳሉ ማለት ነው እንደምታዩት የራሱ የሆነ የሚያደርጉበት ስርዓት አለ እዚህ ጋር እንደምታዩት እንግዲህ እቺ ናት የምህረትና የእንትና አምላካቸው ቆመችው እንትን ፊኒክስ ላይ ነው ቆመችው ፊኒክስ የሚባል ወፍ አለ አይደለ እሱ ላይ ነው አቁሞ የሰሯት እንግዲህ ጉዞ እንዲ ነው አንዳንዴ የማያሳያችሁ ጉድ የለም ኤኒዌይስ በዚህ በኩል እንሂድ እስቲ ያለሁት የአትክልትም ገበያ ነው እዚህ አካባቢ አትክልት ምናምን በደንብ ነው የሚሸጠው እዚህ ያማምራሉ እቃዎቹ ግን ያምራሉ አይደል አበባዎቹ ጋር ናይስ ለማንኛውም ጉብኝታችን ቀጥሏል አሁን አብራችሁን ቆዩ ሙሐመድ his name is ሙሐመድ እንግዲህ ጃካርታ ያደረኩት ባለው ጉብኝት በሞተር እሱ ነው ያመላለሰኝ ያለው ሙሐመድ nice to meet you ሞተር ግን በቃ ፍቱን ያላችሁ ክራውድ
እንዴት እናልፍ ነበር ሞተር ባይኖር። የአሳው ግማት ማለት ነው በቃ ያስቀምጣችሁን በመድኃኒዓለም በቃ ይሄ ነው ዋናው። ፊሽ የሚታጠብበት የሚሰጣበት ተሰጥቶም እንደ ቋንጣ ሆኖ ስለሚበሉት በቃ ሁሉ ነገር የሚደረግበትና በስማአ ይረብሻል አይገልጸውም ሽታው በመድኃኒዓለም። ይሄ ነው እንግዲህ ረገባውበት ጨክኝ ሽታውን ተውት በቃ ይሄ ነው አሳ የሚታጠብበት የሚሸጥበት ዋናው የአሳ ማርኬት። በነገራችን ላይ ኢንዶኔዥያ በጣም ኃይለኛ አሳ አምራች ሀገር ነች እና በቃ አሳ ብቻ ሳይሆን በአጠቃላይ ሎብስተር ምናምን የሚመረተው ከዚህ ነው ይወስዱታል፣ ያከፋፍሉታል። ለእነሱም ደግሞ ዋነኛ ምግባቸው ነው። አሁን ገበያው አልተጀመረም፣ ጀስት አስፈቀድኳቸውና ይሄ ማጠቢያው ነው ይላችሁ። እዚህ ይታጠባል፣ ይመረታል፣ ይከፋፈላል፣ ፓክ ይደረጋል። ግን አይጡነት በመድኃኒዓለም አይጧንያት ጌታ ኢየሱስ ይበሉታል። ግን ከዚህ ውስጥ አውጥተው የሚገርመው ነገር እሱ ነው። በነገራችን ላይ እዚህ ውስጥ ይጨሳል፣ እዚህ ውስጥ ይሰራል፣ አይጦች አሉ ምናምን። በቃ ኢንዶኔዥያ ማለት ባይ ዘ ዌይ በዓለማችን ላይ ሁለተኛ አሳ አምራች ሀገር ነች። በዛ ላይ ደግሞ 17000 ደሴቶች ነው ያላት። ታምናላችሁ? 17000 ደሴቶች ነው ያላት እና ይሄ እንግዲህ ዋናው የፊሽ ማርኬት ነው እዚህ ከተማው መሀል የሚገኝ። እንግዲህ ይህን ያህል ከገባንበት በቃ ሽታውን አትጠይቁኝ። አይጡን አይታችሁታል። እንግዲህ የ17000 ደሴት ባለቤት በዓለማችን የሁለተኛ አሳ አምራቿ። አሳ እዚህ በጣም ርካሽ በጣም ያው እንግዲህ መቼስ አንበላ ሞክረው አትሉኝም፣ ግን አሳ በጣም ቺፕ ነው። አሳ ለኢንዶኔዥያዎች ባህላዊ ምግብ ነው፣ ልክ ለኢትዮጵያውያን እንጀራ እንደምንለው ማለት ነው። ስለዚህ በሁሉም ቤት አሳ ሳይመገቡ መዋል አይችሉም። ያው የንጽህናው ጉዳይ እንዳለ ሆኖ ማለት ነውና ሲታጠብ ምናምን የምታዩት እኔ ራሱ አስፈቅጃቸው ገብቼ ልቅረጽ ምናምን ብያቸው ግባ ምናምን አሉኝና ፈቀዱልኝ። ከዛ አስገቡኝና ግን ስቲል ደግሞ አንዳንዶቹ ለምን ይገባል ይላሉ ምናምንና በዛ መሀል በቃ ተጨናነኩ። ግን ይሄ ሁሉ እንደምታዩት የአሳ ማጠቢያው ምናምን ነው። እዛ ፊት ለፊት ደግሞ አሳ አበሳስለው ምናምን ይሸጣሉ። ያው እንደምታዩት ሲጋራ ሶልዌስ ሁሉም ሰዎች ሲጋራ ይዘው ነው የምታዩት። አስባችሁታል? ባለው ስሌት መሰረት በሲጋራ ስሌት ኢንዶኔዥያ ውስጥ 10 ወንዶች አብረው ከተቀመጡ 7ቱ ያጨሳሉ፣ 7ቱ ወይም 8ቱ ያጨሳሉ። እና ምን ያህል ቶክሲክ እንደሆነ እዚህ ራሱ አሳ ምርቱ ቦታ ላይ በቃ እንዳለ አሳውና ሲጋራው ተቀላቅሎ ነው የምታሸጡት። እነዚህ ትንንሽ በቃ ማዘር ቤት የሚባሉት አይነት ናቸው። እኛ ሀገር አሳ ነው የሚሸጡት። በጣም ርካሽ ነው አሳ። በቃ ይሄ በጣም ብዙ እኮ ነው። 17000 ደሴት አላቸው አስቡት። በጣም ብዙ በባህር የተከበበች ሀገር ስለሆነች ሙሉ በሙሉ ፖርት ብቻ ነው በየቦታው። እና ለማንኛውም ዋናው የፊሽ ማርኬቱ ይሄ ነው። ከአሳ እስከ አይጥ አይተናል አይደል? በጣም አስገራሚ ነው። ኤኒዌይስ እስኪ ደግሞ እንቀጥል። እስኪ በኢንዶኔዥያ ጎዳና ወክ እያደረግን ስለ እባብና ኢንዶኔዥያ የሚጨንቅ ነገር ልንገራችሁ። ይህን የሚጨንቅ ነገር መስማትም አልፈልጉ አቋርጦ ሲሪየስ። እዚህ ሀገር ወይም ኢንዶኔዥያ ውስጥ እባብ እንደ ትልቅ በረከትና እንደ ትልቅ ምግብ ነው የሚታየው እና ስጋው ይበላል፣ ተጨምቆ ደሙ ደግሞ ከውስጡ ይጠጣል እና በዓለማችን ደግሞ ብዙ እባብ የሚገኝባትም ሀገር ነች። እንደገና ደግሞ የዓለማችን ረዥሙ እባብም የሚገኘው እዚህ ኢንዶኔዥያ ውስጥ እና በጣም በርካታ ሰዎች እባብ ይመገባሉ። በጣም በከፍተኛ ቁጥር ነው የሚመገቡት። እንደገና ደግሞ የእባቡን ደም መጠጣት ወይም ደግሞ ይሄ ኮብራ ማለት ነው እባብ ከገደሉት በኋላ ደሙን ጨምቆ መጠጣት እንደ ትልቅ የወንድነት መለኪያ እና ይሄ በጣም ጠንካራ የሆነ ቆዳ፣ ለስላሳ የሆነ ቆዳ እንዲኖር ያደርጋል ስለሚሉ አሁንም ድረስ በከፍተኛ ቁጥር ነው የሚመገቡትም የኮብራ እባብም ደምም የሚጠጡትና በጣም ነው የሚያስደነግጠው። የሬስቶራንቱ ምናምን ተሰቅሎ ስታዩት ማለትም የራሱ የሆነ ስኔክ ማርኬት አለው እና እዛ ሄዳችሁ በየሬስቶራንቱ ተሰቅሎ ስታዩት ምናምን በጣም ነው የሚጨንቀው፣ በጣም ነው የሚያስደነግጠው። የሆነ ለመቅረጽ አይደለም ለማየት በጣም ይዘገን እና በጣም በከፍተኛ ቁጥር ነው የኢንዶኔዥያ እባቦች እንትን የሚሉት ማለት ነው። እና ያው በየሀገሩ ስትሄዱ በጣም የሚያስደነግጥ ነገር ትመለከታለ። በተለይ ደግሞ እንደ ኢትዮጵያ ካለ ሀገር መታችሁ እንደዚህ አይነት ነገር ማየት በጣም ሾኪንግ ነው እና እንደ ትልቅ የባህል ምግብ ነው የሚቆጥሩት። ኢቭን አንድ ሰው እባብ ጋበዛችሁት ማለት በቃ በከፍተኛ ሁኔታ አከበራችሁ ታወደሳችሁት ማለት ነው እና እንደ ትልቅ ነገር ነው የሚያወሩትና የሚጋብዟችሁም እንደዛ ነው። እና ስኔክ ማርኬት ያው የመጎብኘት ድፍረት ካላችሁ መጎብኘት ትችላላችሁ። ሲበላ ሲጠጣ ታዩታላችሁ እባብ እና ደግሞ በጣም ኤክስፔንሲቭም ነው። ለዛ ነው እንደ ትልቅ ምግብ የሚታየው። ጥሬ ስጋ እንደመጋበዝ ማለት ነው እኛ ሀገር ማለት ነው። ያው የምታከብሩትን ሰው ጥሬ ስጋ እንደመጋበዝ ነው እና በጣም ሾኪንግ ነው። ግን ስቲል ባህላቸው እንደዛ ነው። ይወዱታል፣ ይበሉታል፣ ይጠውሱታል፣ ምን ይሉታል። እና ደግሞ ወይዘሩ ከአመት አመት በጣም ሞቃታማ ነው፣ ብዙም ብርድ የለውም። ስለዚህ ፈታ ነው የምትሉት። በተለይ ባሊ በጣም ግሪን ስለሆነች እና የቱሪስት ዴስቲኔሽን ስለሚያደርጉት ማለት ብዙ ጊዜ ግን እንደድሎ ነው የኔጌቲቭ ነገር ብዙ ስለዚች ሀገር አይወራም። በተለይ የሲጋራ ካምፓኒዎቹ በጣም ብዙ ብር ስላላቸው ያደፋፍኑታል። ስለዚች ሀገር እንዲወራ የሚፈልጉት አውትሳይድ ወርልድ ላይ በቃ ስለ መዝናኛዋ፣ ስለ ባሊ፣ ስለ ምናምን እንጂ ስለ አስከፊ ታሪኳ ምናምን እንዲወራ ብዙ አያደርጉምም አይፈልጉምም። ለዛ ነው ከፍተኛ ቁጥጥር የሚያደርጉት። እና ኤኒዌይስ ይህንን ይመስላል የምሽት ጉብኝታችን። ወክ እያደረግን ነው በሞተር ሳይክል ታጅበን ማለት ነው። ከማስታወቂያው በኋላ ተመልሰን እንገናኛለን።
ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ታዩታላችሁ። ሁሉም ሞተሩን ፓርክ አድርጎ በስማም የሞተር ሀገር ነው እንዳለ። በነገራችን ላይ ኢንዶኔዥያ ውስጥ ያሉ ሊፍቶችን ስትጠቀሙ ማለት ነው ወደ ፎቅ ስትወጡና ስትወርዱ ሊፍቶች ውስጥ 4ኛ ፍሎር የለም፣ 14ኛ ፍሎር የለም፣ 13ኛ ፍሎር የለም። እና በጣም ነው የገረመኝ። አንደኛ፣ 2ኛ ፎቅ፣ 3ኛ ፎቅ ብላችሁ 5ኛ ፎቅ ነው የምትሉት። እነዛም የማይጻፉት ለምን እንደሆነ ታውቃላችሁ? በጣም ያስገረመኝ ምክንያታቸው ለማመቻቸት ነው። ምክንያቱም ከዚህ ቀደም ታይዋንም ቻይና ምናምን በሰራውላችሁ ቪዲዮ እንደነገርኳችሁ በቻይናዎች 4 ቁጥር ማለት አይ ቲንክ ስ መሰለኝ የሚባለው ስ መሰለኝ ሳውንዱ ሲጠራ። እንግዲህ ቻይና የምታውቁ ሰዎች ታውቃላችሁ፣ ቻይንኛ የምታውቁ ሰዎች ማለት ሶ 4 ቁጥር ሲጠራ ሞት ማለት ነው በእነሱ። ስለዚህ 4 ቁጥርን አይጠሩ፣ 14 ቁጥርንም እንደዛው አይጠሩ፣ 14 ቁጥርንም አይጠሩ፣ 4 ቁጥርንም አይጠሩ። አስባችሁታል? ሶ እንግዶቻቸው እነሱ ባያምኑበትም እንግዶቻቸው ግን ሞር ከቻይና የሚመጡ ስለሆኑ ወይም ከቻይና ጋር በጣም ሰፊ ጉርብትና ስላላቸው ኢንዶኔዥያዎቹ የፐብሊክ አገልግሎት በሚሰጡ ለምሳሌ ሾፒንግ ሞሎች ላይ፣ ሆቴሎች ላይ ምናምን በሙሉ ሊፍቶቻቸው ላይ 14 ቁጥርና 4 ቁጥርን አያረጓትም ሞት ስለሚል ትርጉሙ ማለት ነው። 13 ጋር ስንመጣ ደግሞ በምዕራባውያኑ ዌስተርኖቹ 13 ቁጥርን የመጥፎ እድል መገለጫ አይደለም የሚሏት። ብዙ የምዕራባውያን አውሮፕላኖች አሁን ኤርላይንሶች ተጠቅማችሁ ከሆነ የምዕራባውያን ኤርላይንሶች በብዛት ወንበር እንኳን ሲከፋፍሉ 13ኛ ሮ አይኖረውም አውሮፕላናቸው በብዛት እና 13ኛ ሮውን ይዘሉታል። ስለዚህ እዚህ ሀገር ስትመጡ ፐብሊክ አገልግሎት የሚሰጡ ሞሎች ምናምን 13 የሌላቸው ምዕራባውያንም ቻይኖቹም ስለሚመጡ በዚህ በእስያም ሆነ በምዕራባውያኑ 13 እና 4 14 እነዚህ መጥፎ ቁጥር ስለሆኑ አይጠሩም። ሃይ ራይዝ ቢልዲንጎች ሲሆኑ ደግሞ በተለይ 40 ቤት ይዘልላሉ። በቃ 4 ቁጥርን ላለማየት ማለት ነው። 40 ቤት ይዘልልና ህንጻው በቃ እንደዛ ያለ ነው የሚቀጥለውና ላይክ ኢትስ ጀስት ክሬዚ። አሁን ግን እየቀረ ነው። ነገር ግን ብዙ ቦታዎቹ አሁን ያረፍኩበትም ሆቴል በብዛት ሞሎቹም ሳያቸው እዚህኛው የተለየብኝ ሁለቱንም ለማመቻመች ማድረጋቸው። አሁን ቻይና ውስጥ አንዳንዶቹ 14 የላቸውም፣ አንዳንዶቹ 4 የላቸውም፣ አንዳንዶቹ 40 ይዘላሉ፣ አንዳንዶቹ ደግሞ አላቸው 4ም አላቸው ምናምን የቀረ ባህል ነው እያሉ ማለት ነው። ግን በቃ ይሄ በጣም ክሬዚ ነው። እነዚህ ደግሞ ለማመቻመች ብሎ ሙሉን እንትን ብለውታል። ኤኒዌይስ የሞተር ጫካ የሆነችው ጃካርታን እየጎበኘን ነው። እንደምታዩት በጣም ብዙ ሞተሮች አሉ። መሻገር የሚለው ራሱን የቻለ ስሜት ይጠይቃል። ምክንያቱም ማንም የሚያሻግራችሁ የለም ጠብቃችሁ ካልተሻገራችሁ። እና ኢንዶኔዥያ ስትሉ ኢንዶኔዥያ፣ ቪየትናም ምናምን ማንም ስለማያሻግራችሁ ጠብቃችሁ ስትሻገሩ ቪዲዮ ራሱ ይሰራበታል ሶሻል ሚዲያ ላይ። አስፋልት እንዴት ክሮስ ይደረጋል ምናምን የሚሉ ቪዲዮዎች ይሰራሉ። እንዴት ነው የምናልፈው? አረ ስለመብርሃን አሳልፈኝማ። አረ ልግባበት የታባቱ ህይወት መሻገር። እዚህ ጋር በጣም የሚገማ ውሃ እዩ ጥቁረቱን ራሱ። እሺ ደግሞ ሌላ በነገራችን ላይ እንደ እንግሊዝ ነው የሚነዱት። የግራ ጎዳናውን ይዘው ነው የሚነዱት እና ከዓለማችን ውስን ሀገራት እንደ እንግሊዝ ከሚነዱ ሀገራት አንዱ ናቸው። አሳ ነው የሚሸጡት እዛ ጋር። ይሻገር አንዴ ያሳልፉኝማ። አረ ምን ሆኖ ነው ታውቃላችሁ? ይሄ እንትን ያደርጋችኋል። የሆነ በኢትዮጵያ በለመድ ነው መኪናው ከዚህ ጋር የሚመጣ እየመሰለኝ ከዚህ እየመጡ ወደዛ ያለው ተቃራኒ ስለሆነ Just only coffee? I prefer only coffee. Only coffee? Yeah. Single or double shot? Double. Double shot. Yeah. It's just like espresso? Yes, like espresso. Oh, Yes. okay. Sumatra espresso. Okay. Sorry for payment. This is 46,000 rupees. 46,000 rupees.
ኦኬ ቡናችን መታለች ለሚስተር አቤል ባይዘው ስታርባክስ ሁሉ ጊዜም ስትገዙ የተለያየ ቦታ ላይ ስማቸውን ይጠይቋቸዋል አይደል ስማቸውን ጠይቀው ይጽፉታል ላይ ነው ይሄንን የሚያደርጉት ደግሞ አንዱ ስትራቴጂያቸው ነው በቃ ላይክ እናንተን ለመለየት ብቻ ሳይሆን ሰዎች በስማቸው ሲጠሩ ደስ ይላቸዋል ላይክ እንትን ያዘዝከው ከምትለው ስማችሁ ተጽፎ ሃቨነስ ዴይ የሆነ መልእክት ምናምን ሲጻፍበት ብዙ ጊዜ እንደዛ ያደርጋሉ የተለያዩ ንግድ ቤቶች ምግብ ቤቶች ምናምን ወይ የሆነ ደግሞ መልእክት በማስተላለፍ ለምሳሌ እንደ ፓንዳ ኤክስፕረስ ምናምን የመሳሰሉ ምግብ ስትገዙ አብረው መልእክት የሆነች ነገር ይሰጣሉ ምናምን እና ደስ ይላል ስትራቴጂያቸው እሺ ይሄ ደግሞ የዚህ ሀገር ኮፊ ነው እንደ ስትሮንግ ኮፊ ነው ምንም ነገር ውስጥ የለውም ቃል ስትሮንግ ነው ልክ እንደ ስፕሪሶ ማለት ግን የራሳቸው ኮፊ ነው ኢንዶኔዥያ ኮፊ ነው ስትሮንግ ኮፊ እዲ ረበለው ሬትማ ስሙን አጥፍቶታል ሬት እንደዛ ይመረጥ ስሙን አጥፍቶታል ሬት እንደ ስፕሪሶ ነው ደብል ሻት ማለት ነው አይማ በሲኒ ነበር በእናታችሁ ሲኒ ይዤ መዞር አለብኝ በቃ በነገራችን ላይ ቶሎ ነው ሚሊዮነር የምትሆኑት እዚህ ሀገር ብራቸው በመድኃኒዓለም የሚጀምረው ገንዘባቸው ሩቢ ነው የሚባለው አይ ቲንክ የብዙ ሀገሮች እዚህ ኤዥያ አካባቢ ሩቢ የሚባል ብር ብዙ ነው ያላቸው ሉክ የገንዘብ ኖት አሁን ይሄ በዶላር ቢኖረንስ ይሄው 100,000 አያችሁ $1 16,000 የኢንዶኔዥያ ሩቢ ሶ ይሄ አታውቁ 100,000 ሩቢ እና 100,000 ሩቢ እንግዲህ አሁን የገዛሁት ኮፊ ነው ይሄን ኮፊ የገዛሁት በስንት ነው 35 ሶ $1 በታች ማለት ነው እና 100,000 ሲባል ብዙ ነገር ይገዛል ላይክ ትራንስፖርት ይወስዳል ምናምን እና ሀገሩ በጣም ርካሽ ነው በዶላር እርን ለሚያደርግ ሰው ማለት ነው ላይክ በታክሲ አሁን በሞተር ምናምን ስንቀሳቀስ 20,000 30,000 ምናምን ተከፍላል ብቻ የነሱ በ100,000 የኢንዶኔዥያ ሩቢ ብዙ ቦታ ይወስዳቸዋል ሶ ይሄ 100,000 ኖታቸው ነው ሌላ ኖት አለኝ ከ100,000 ውጪ አይ ቲንክ 100,000 ከፍተኛው ነው እና $100 ስትዘረዝሩ 1.4 ሚሊዮን ነው ምናምን ነው የሚሆነው 1.4 ሚሊዮን ምናምን ሩቢ ነው የሚሆነው ሶ ዋንስ ኤርፖርት ስትደርሱ ኢንዶኔዥያ ኤርፖርት ይውል ቢ ሚሊዮነር ይሄ 5,000 ድፍን 5,000 ታውታላችሁ ድፍን 5,000 ነው እኔ እኮ አሁን የሀገሩ ሚሊዮነር ነኝ ማለት ነው 300,000 በብዛት አሁን እነዚህ ሎካል ቦታ ምናምን ስትሄዱ ስትሪት ላይ ምናምን የሆነ ነገር ስትገዙ የሆነች ነገር በካሽ ካልሆነ አይፈልግም 10,000 ድፍን አያችሁ ውይ ግልግል እኮ ነው 10,000 ድፍን ቢኖሩ አስባችሁታል 10,000 ኖታቸው ይሄ ነው እንደምታዩት ይሄኛው ደግሞ 20,000 ነው ሶ የገንዘብ ኖት ከ2,000 ይጀምራል እስከ 100,000 ያለ ማለት ነው ይሄንን ይመስላል እንግዲህ የገንዘብ ኖታቸው ላይክ ክሬዚ ነው $1 16,000 ሩቢ ግን ያው $1 ብዙ ነገር ስለሚሰራ የሆነ ነገር ትገዙበታላችሁ $1 ትራንስፖርት ትሄዱበታላችሁ ምናምን ሶ ስለዚህ አሪፍ ነው እና ሄኖይስ ኮፊ ታይማችን ይሄንን ይመስል ነበር በጣም አጭር ቀን ያለኝ ኢንዶኔዥያ ውስጥ ስለዚህ ወተን ገና በደንብ መጎብኘት አለብን ይሄን ይመስላል የኮፊ ታይማችን ሌትስ ጎ ደስ ይላል ጠጋ ብለን ለማየት እንሞክር አይ ቲንክ ፊሽ ማርኬት ነው ኤሊ ይበላሉ ነው ምንድነው ኤሊ ሁሉ አለ ታውቃላችሁ ሃይ ብራዘር how much is this how much ብታር ያ ኦኬ ቀን የሚታጠብበትን ቦታ ስላየው ምናምን በቃ እዚህም ግን ያጥባሉ አይ ቲንክ እዛ ጋር ያጠቡ ነው ታያቸዋላችሁ how much is this price no Thank you, I appreciate it. በቃ ፕራይሱን አልነገሩኝም ተውኩት እናንተ ኤሊን የመሰሉኝ አሳ ናቸው በስማ ይለያሉ አሳዎች ይሄ ግሪን ቲ ምናምን እዚህ አይደል እንደ መገኘው ግሪን ቲ ምናምን በጣም ነው ያሉ በጣም ብዙ አይነት ሻይ ነው ያለው እዚህና ቪየትናም ምናምን በጣም ብዙ አይነት ሻይ ነው ያላቸው ህዝብ ፈታ ነው የሚለው ማታ ማታ አውትዶር በነገራችን ላይ በጣም ግሪን ነው ከተማቸው በጣም ነው የሚያምረው ሁለት ነው ባይዘው ጃካርታ ውስጥ ራሱ የሆነ በጣም የባለ ሀብቶች ሰፈር አለ በጣም ደግሞ የደሃ ሰፈር አለ ልዩነቱ በጣም ሰፊ ነው ታዩት እና በሲጋራ ራሱ አሁን ትልልቅ ከተሞች ላይ እነዚህ ሀብታሞቹ የሚበዙበት ጋር አንዳንድ ቦታዎች ላይ ሲጋራ ታጨሱ የሚል ምልክቶች ይቀመጣሉ ሰዎች እንዳያጨሱ ይደረጋል አንዳንድ ቦታዎች ግን ላይክ አሁን በተለይ ወደ ደሃው መንደር ስትሄዱ በቃ ሲጋራ እንደ ዕጣን ነው እንትን የሚለው እና ሀብታሞቹ ሞር ለራሳቸው ይጠነቀቃሉ ሲጋራውንም ራሳቸው እያመረቱ ለደሃው ነው የሚሰጡት ሉክ ሞተር ሳይክል በስማ እዚህ መከራየት ትችላላችሁ ቀን እንትን ብየው ነበር ያው ሞተር ሳይክል የመንዳት እንትኑ ካላችሁ ተከራይታችሁ በራሳችሁ መንቀሳቀስ ትችላላችሁ በሞተር በነገራችን ላይ ሞተር ኪራይ በጣም ርካሽ ነው እዚህ ብቻ ሳይሆን በአጠቃላይ ባሊ ውስጥም በተለያየ የኢንዶኔዥያ ክፍል ሞተር መከራየትና መንዳት ትችላላችሁ ሞተር ከቻላችሁ በጣም ቤተር ነው ለጉዟችሁ ዋነኛ የትራንስፖርት አማራጭ ኢንዶኔዥያ ውስጥ በቃ ሞተር አቼ ኦር እንደ ሞተር ሳይክል በጣም ነው ጥቅም ላይ የሚውለው ኢቭን ግራፕ ይባላል አፕሊኬሽኑ ታክሲ ምናምን የምታዩበት እዚህ አካባቢ በጣም ፌመስ ነው ግራፕ የሚባለው አፕሊኬሽን ነው በሱ ራሱ ስትጠሩ ሞተርን እንደ አማራጭ ይሰጣቸዋል የመጀመሪያ አማራጭ ሞተር ሳይክል ነው ከዛ ደግሞ ያው ታክሲዎች መደበኛ ታክሲዎች ደግሞ አሉ እነሱን አማራጭ ይሰጣቸዋል እስከ ፕሪሚየም ድረስ ግን ሞተር ሳይክል በቃ ለፍጥነትም ያለው መንገድ አንዱ ሞተር ሳይክል ምክንያቱም ቱ ማች ክራውድ በጣም ክራውድ
ባይዘው በጣም ርካሽ ነው ሀገሩና በተለይ ይሄ አልጋ ምናምን ስትይዙ እኔ ጃካርታ ላይ እንግዲህ ጃካርታና ባሊን ያየሁት ባሊን በሌላ ቪዲዮ አስጎበኛቸዋለሁ። ጃካርታ ግን በቃ ክሬዚ። አሁን ይሄ የያስኩት ሆቴል ቶፕ ሩፉን ሉክ እንዴት እንደሚያምር 15ኛ ፍሎር ላይ ያለው ማለት ነው። ዋናውን ይዩት በጣም ነው የሚያምረው። በዛ ላይ ከተማውን በቃ ከላይ ቁጭ ጭብሮ ነው የምታዩት። እንግዲህ ይሄ $40 ነው። ሌላ ሀገር ቢሆን አሁን ዱባይ ምናምን ቢሆን ፐር ናይት $500 $600 ይቀበሉበታል። ሩሙ ራሱ በጣም በቃ ጽድት ያለ ሩም በጣም ነው ደስ የሚለው። ዋው በጣም ነው የወደድኩት። በተለይ ማታ ላይ በቃ ሰንሴቱ ምናምን እንትን ሲል እና ደግሞ በቃ ኤርቤንድቢ ምናምን ከገባችሁማ በቃ $20 $15 ኢቭን ያየሁት $8 ምናምን ሁሉ አለ። በጣም ርካሽ ነው። የሚገርም ነው። እንግዲህ የኢንዶኔዥያ የጃካርታ ጉብኝታችን ይሄንን ይመስል ነበር። በቀጣይ ቪዲዮ በሌላ ቦታ በሌላ ፕሮግራም ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ባባይ ቻው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ